ዛሬ ሳምንት ሲናገር ወንጌልን ለመስበክ ምን አትሁን አትፈር በሚለው ተናግሬያለሁ። ዛሬ ደግሞ አብረን ሮሜ መጽሐፍ ምዕራፍ 1 ቁጥር 18 እስከ 32 ያለው በሶስት ከፍለን ነው የምናየው። ዛሬ ምዕራፍ 1 ቁጥር 18 ላለው ክፍል ምን ይላል? ዋናው ዓላማ ምንድነው የሚለው በዚሁ ሐዋርያው ጳውሎስ ሮሜ መጽሐፍ ምዕራፍ 1 ቁጥር 18 እስከ 32 ያለው ዛሬ የምንማረው አራተኛ ክፍለ ጊዜ አራት ነው። ዋናው እዚህ ክፍል የሚናገረው ምንድነው ካላችሁ በዚህ ክፍል በአሕዛብ መካከል የሚገለጠው ኃጢአተኝነትና እነርሱም ከእግዚአብሔር ፍርድ በታች እንደሆኑ ነው የሚናገረው። ኃጢአተኝነታቸው እንደገና ከእግዚአብሔር ፍርድ በታች መሆናቸው ከምዕራፍ 1 18 እስከ 32 ያለው በዛው ጊዜ የነበሩ አሕዛቦች ክፋታቸውን፣ ተንኮላቸውን፣ አመጻቸውን የሚያደርጉ ክፉ ሴራቸውን የሚናገር ክፍል። አሕዛቦች በዛ በሚሰሩ ኃጢአት በሚያደርጉ ተንኮላቸው በጣም የሚገርመው እግዚአብሔር እንደሚያሳዝኑ ሰውን እንደሚያሳዝኑ አሕዛቦች ኃጢአተኞች እንደሆኑ ክፋትን እንደሚያደርጉ ከእግዚአብሔር ፍርድ አንደር እንደሆኑ በታች እንደሆኑ የሚዘረዝር ክፍል ነው። ዛሬ ቃል መልእክት አሜን ብላችሁ ተቀበሉ። ሳትፈልጉ ከኃጢአት ጋር ያለው ንክኪ አሜን ዛሬ ለዘላለም ይቆረጥ። እስቲ አንድ ጊዜ ይቆረጥ በሉ እስቲ። እነዚህ ሰዎች ምዕራፍ 1 ቁጥር 18 እስከ 32 ያለው ስለ ሰዎቹ ክፋት ነው የሚናገረው። ክፋት ምንድነው? ክፋታቸው ካላችሁ በኃጢአት ውስጥ እንዳሉ ኃጢአትን እንደሚሰሩ ከእግዚአብሔር ፍርድ በታች እንደሆኑ የሚናገር ክፍል ነው። ዛሬ ጌታ አንድ ነገር ተናግሮኛል። በጣም እየተለማመድን አብረን የቆየው የትኛውም የኃጢአት መጋረጃ አሜን ለዘላለም ከሕይወታችን ላይ ይነሳ። እስቲ አንድ ጊዜ ይነሳ በሉ። የተለማመድ ነው አብሮን እዚህ የደረሰው በኢየሱስ ስም ከዛሬ ጀምሮ ቁርጥ ክርስቶስን መምሰል ይሆንልን። በዚህ ቦታ የእግዚአብሔር ቃል የሚለው 18 ሁሉ ሰው ሮሜ መጽሐፍ ምዕራፍ 1 ከቁጥር 18 የእግዚአብሔር ቃል የሚለውን እሺ። እውነትን በአመጻ በሚከለክሉ ሰዎች በኃጢአተኝነታቸውና በአመጻቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና። ከላይ ያለው ምን ይላል ካላችሁ ስለ ጽድቅ ነው የሚያወራው። ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ምን ይሆናል ይገለጣልና። እዚህ ቦታ ደግሞ ቁጥር 18 እውነትን በአመጽ በሚከለክሉ ሰዎች በኃጢአታቸውና በአመጻቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ምን ይሆናል ይገለጣል። ምን በሚያደርጉ? አመጽን በሚያደርጉ፣ ክፋትን በሚያደርጉ፣ ኃጢአትን በሚሰሩ፣ እግዚአብሔርን በሚያሳዝኑ በነዛ ሰዎች ላይ የእግዚአብሔር ቁጣ ከሰማይ ምን ይሆናል ይገለጣልና። እዚህ ቦታውን ተናግሬያችኋለሁ። ዋናው ይሄ ክፍል የሚናገረው ምንድነው ካላችሁ በአሕዛብ መካከል የሚገለጠው ኃጢአተኝነታቸውና እንደገና ከእግዚአብሔር ፍርድ በታች እንደሆኑ የሚናገር ክፍል ነው ብያችኋለሁ። ኃጢአት ሁሉን ሰው በዚህ ዘመን አንተ ትክክል ነህ ካላልክ በሰላም መኖር አትችልም። ዛሬ እግዚአብሔር በማይከብረው መንደር ላለን እንዴት አድርጎ እንደሚያወጣችሁ አላቅም። መዞ ጌታ አሜን ያወጣችኋል። የእግዚአብሔር ቁጣ እየመጣ ነው። በዚህ ዛሬ በዚህ ክፍል 3 ቦታ አከፋፍለን በዋናነት እናያለን። ከቁጥር 21 ጀምሮ ያለው እስከ ታች ያለው እያንዳንዱ ዝርዝር ያስቀምጣል። እዩት መጽሐፍ የሚለውን እሺ። ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነውና የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞ አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩ ታውቆ ግልጥ ሆኖ ይታያልና። ስለዚህም እዚህ ቦታ ነው። ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን እግዚአብሔር ምን እያደረጉ እያወቁ ዛሬ በዋናነት የምናየው አንደኛና የመጀመሪያ ምንድነው ካላችሁ እግዚአብሔርን እያወቁ አለማወቃቸውን ይናገራል። አንደኛ እግዚአብሔርን እያወቁ አለማወቃቸው። እግዚአብሔርን እያወቁ አለማወቃቸው ወይም አለማወቅ ምን ማለት ነው ለምትሉ ሰዎች በእግዚአብሔር አምላክነት አለመተማመንን፣ እግዚአብሔር አምላክ እንደሆነ አለመተማመናቸውን ያሳያል። እግዚአብሔርን እያወቁ አለማወቃቸውን ይናገራል። እዚህ ቦታ የእግዚአብሔር ቃል ትንቢተ ዳንኤል ምዕራፍ 6 አንብቡ ከቁጥር 23 አካባቢ ዳንኤል
በአምላኩ ታምኖ ነበረና አንዳችም ጉዳት አልደረሰም አልተገኘበትም ይላል። እነዚህ ሰዎች አይዛቦች፣ ጳውሎስ ለአይሁዳውያን ስለ አይሁዳውያን እየተናገረ ነው። ስለ ግሪክ ሰዎች እየተናገሩ ነው። በጊዜ ለነበሩ ለአይሁድ ሰዎች ምን እያለ ነው ካላችሁ፣ ሰዎች በጊዜ የነበሩት በጣም የሚገርመው እግዚአብሔርን እያወቁ አያውቁ። ዛሬ እግዚአብሔር እየተናገረ ያለው እነዛ አይዛቦች እግዚአብሔርን እያወቁ አለማወቃቸውን ይናገራል ሐዋርያው ጳውሎስ። እግዚአብሔርን እያወቁ አለማወቅ ማለት ነው ወገኖች፣ እንደተናገርኳችሁ እግዚአብሔር አዳኝ መሆኑን ቸል ማለት ቸል። አሁን ሁሉ ነገር ቆሞ ሰው ለምድር ነገር ነው ሩጫ። እግዚአብሔርን እያወቁ አለማወቅ አንብባችኋል። አስቴር መጽሐፍ ምዕራፍ 4 ቁጥር 14 ለምን ይላል ካላችሁ፣ በዚህ ጊዜ አስቴር አንቺ ቸል ብቲ ለአይሁድ ማዳን ከሌላ ስፍራ ይሆናል። አንቺና የአባትሽ ቤት ግን ምን ትሆናላችሁ? ትጠፋላችሁ። ለአይሁድ ማዳን ከሌላ ስፍራ ማርቲኮስ የተናገረው ማገለጥ እግዚአብሔር አዳኝ ይሁት ምንድነው? ሰዎች ሶስተኛ ሐሳብ ሶስተኛም በዚህ ቦታ እየተናገርኳችሁ ያለው እግዚአብሔርን እያወቁ አለማወቅ ምን ማለት ነው ካላችሁ፣ እግዚአብሔር አዳኝ መሆኑን ቸል ማለት። ለብዙ ሰው አሁን ያልገባው ነገር ቢኖር የእግዚአብሔር አዳኝነት አልገባው። ሰው ቸል ብሎ መንፈሳዊ ነገር ከቀድሞ ይልቅ እየተቀዛቀዘ ነው። እጆቻችሁን ከፍ አድርጉ፣ ሊባርካችሁ በጌታ በኢየሱስም ከዛሬ ጀምሮ አሜን። እውነቱ ይገለጥልን። ቀኝ እጆቻችሁ ከፍ አድርጉና ጌታው እርዳኝ በሉ እስቲ። እግዚአብሔርን እያወቁ አለማወቅ ማለት ምን ማለት ነው? እግዚአብሔር ፈጣሪ መሆኑን የሚጠራጠር ልብ እንዳላቸው ይናገራል። የሚጠራጠር ልብ፣ ጠርጣራ፣ የሚጠራጠር ልብ እንዳላቸው ሐዋርያው ጳውሎስ ይናገራል። የሚጠራጠር ልብ መጽሐፍ ሲናገር የሚጠራጠሩ ከእግዚአብሔር እጅ አንዳችን አያገኙም። የሚጠራጠር ከእግዚአብሔር እጅ አንዳችን እንኳን ሊያገኙ አይችሉም። የሚጠራጠሩ ሰዎች አሉ። እጃቸው፣ እግራቸው፣ ፊታቸው፣ ውስጣቸው፣ ልባቸው ፈጽሞ እግዚአብሔር በዚህ ወይ የናዝሬቱ ጌታ ኢየሱስን ከሞት እንደተነሳ ማመን ያቃተው ደቀ መዝሙር አለ። ማን ይባላል? ቶማስ ይባላል። ቶማስ በጣም የሚገርማችሁ ሄዶ ቁስሉ ጎኑል የሚጠራጠር መንፈስ ጥርጣሬ አይታችኋል። እስራኤላውያን እግዚአብሔር ውጡ ብሏቸው ከግብፅ ተነስተው እየተጓዙ መንገድ ላይ እግዚአብሔር ምራክል አድርጎ እየተጓዙ ጥርጣሬ መንፈስ የሞላባቸው በእግዚአብሔር ላይ ያጉረመረሙ የነበሩ አንድም ሰው ከነዓንን አልወረሰም። የእግዚአብሔርን መንግስት ለማውረስ ምን ያስፈልገናል ካላችሁ አማኞች መሆኑ መቻል አለብን። እግዚአብሔርን እያወቁ አለማወቅ በጥርጣሬ የተሞላ እግዚአብሔር ፈጣሪ እንደሆነ በጥርጣሬ የተሞላ ልብ እንዳላቸው ሐዋርያው ጳውሎስ ይናገራል። የምሬ ነው። እዚህ ቦታ አሁን ብዙ ሰው አለ፣ ብዙ ወንዶች አሉ፣ ብዙ ሴቶች አሉ፣ ህፃናት አሉ፣ አዋቂ አለ። ምን ያህል ነው በእግዚአብሔር ላይ እምነት ያለን? ስለ እምነት ብዙ ተሰብኳል። ከአብርሃም ጀምሮ እስከ ዛሬ ይሰበካል። ግን ልባችን ይጠራጠራል። ጥርጣሬ እስቲ አንድ ጊዜ ሊቀቀኝ በሉ እስቲ። ፕራዳ ቦሶ ፕራቴባ እስቲ አንድ ጊዜ ሊቀቀኝ በሉ እስቲ። የረገጥክበትን የገባይበትን ቦታ ሁሉ የሆነ የሚጠራጠር መንፈሳል የማያምን ጠንካራ ልብ እግዚአብሔርና በእግዚአብሔር ቃል ላይ ባለው በጣም የሚገርማችሁ እንደው በዚህ አጋጣሚ ወንድሜ ሰው በሰው እንኳን በሰው ላይ እምነት አለ። ሰው ቃል የገባው ደስታ የሚሰጥ ከሆነ ሰማይ የገባው ቃል ለምን ለአንተ ደስታ አይሰጥም? ልጸልይልህ። የጥርጣሬ መንፈስ ዛሬ ማታ ካንተ ላይ ይመታ፣ ጩና ይመታ ባሉስ። ሐዋርያው ጳውሎስ እያወቁ እንደማያውቁ በደንብ እዚህ ቦታ ጠንቅቆ ይናገራል። ሰዎቹ እግዚአብሔርን እያወቁ አለማወቃቸውን ይናገራል። ከቁጥር 21 ጀምራችሁ አንብቡ። ምዕራፍ 1 ቁጥር 21 ላይ ይናገራል። እያወቁ አለማወቃቸው ይህ ማለት ምን ማለት ነው ብያችኋለሁ። እግዚአብሔር ፈጣሪ መሆኑን የሚጠራጠር ልብ እንዳላቸው ያሳያል። እስከ መቼ ነው ልባችን በእግዚአብሔር ላይ በጥርጣሬ የሚሞላው? የብዙዎቻችን እግዚአብሔር የተናገረው ያ የትንቢቱ ቃል የዘገየው የጥርጣሬ መንፈስ ስላለ ነው። ዛሬ ግን በቃሉ ኃይል አሜን ከውስጣችን ይነቀላል። ጭውና ይነቀላል ባሉስ ድገሙ፣ ይለቀኛል ባሉስ። ጳውሎስ ለሰዎቹ የተናገረው ዋናው ምስጢር ምንድነው ቃል ይገርማል።
ልባቸው አለት ነው። አያምን ኮንክሪት የሆነ ልብ አላቸው። እግዚአብሔርን እያወቁ የማያውቁ ሰዎች እንዳሉ ሐዋርያው ጳውሎስ ይናገራል። ምን አይል ነው እኛስ በእግዚአብሔር ላይ እምነት ያለን? እንዴት ነው ያንተ ልብ? ምን አይል ነው በእግዚአብሔር ነገር ልባቸው እያመነ ያለው? የምሬን ነው። እነዛ አባቶቻችን እነ ኤልያስ እነ ሙሴ በእምነት ይበረቱ ሰዎች ናቸው። አማኞች ናቸው። ልባቸው አይጠራጠርም። ብዙ ሰው በጣም የሚገርማችሁ በዚህ ሰዓት ሰውንም እግዚአብሔርን የሚጠራጠር ሞልቷል። እኖ የሰውን ተው ምን ያህል ነው በእግዚአብሔር ላይ እምነት ያለን? እግዚአብሔር ራእይ ያሳይቶኛል። ይሄ የጥርጣሬ መንፈስ በእግዚአብሔር ላይ ያለውን ጥርጣሬ መንፈስ በኢየሱስም አሜን ከህይወታችሁ የተነቀለ ይሁን። እስቲ አንድ ጊዜ ይለቀኛል በሉ እስቲ። ክብር ለጌታ ይሁን። ስለዚህ ሁለተኛው ሐሳብ በዋናነት ሶስቱን እናያለን ብያለሁ። አንብብ ምን እንደሚል ታያላችሁ። እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙትን አጡ። ነገር ግን በሐሳባቸው ከንቱ ሆኑ፣ የማያስተውለውም ልባቸው ጨለመ። ጥበበኞች ነን ሲሉ ደንቆሮ ሆኑ። ቁጥር 3ን በደንብ ስሙ እሺ። የማይጠፋውንም የእግዚአብሔርን ክብር በሚጠፋ ሰውና በወፎች አራት እግር ባላቸው በሚንቀሳቀሱትም መልክ መስለው ለወጡ። ሁለተኛ ሐሳብ እግዚአብሔርን አለማምለክን ያሳያል። እግዚአብሔርን አለማምለክ። ሰዎቹ እግዚአብሔርን እያመለኩ አይደለም። እያመለኩ ያለው ወፍ ጌታዬ፣ ጥጃ ስለው የኔ ጌታ ጥጃ ስለው አራት እግር ባለው በእንስሳት አስመስለው የሚያመልኩ እግዚአብሔርን አለማምለካቸውን ነው። ሁለተኛ ሐሳብ በይዘወይ እግዚአብሔርን አለማምለክ ማለት ምን ማለት ነው ለምትሉ ሰዎች ለእግዚአብሔር ክብርን አለመስጠት። እግዚአብሔርን አለማምለክ ማለት ለእግዚአብሔር ክብርን አለመስጠት። ለእግዚአብሔር ክብርን አለመስጣት። የእግዚአብሔርን ቃል አንብቡ። ኢሳይያስ 42:8 እንዲላ ክብሬን ለሌላ ምስጋናንም ለተቀረጸው ምስል አልሰጥ። ክብሬን ለሌላ ምስጋናንም ለተቀረጸው ምስል ምን አላደርግ አልሰጥ። በይዘው እግዚአብሔር በክብሩ አይደራደር። ለሌላ አሳልፎ መስጠት አይወድ። እንደው ይቀብራል ያረጋና ሰባብሮን ክብሩን ለሌላ የሚሰጠው እግዚአብሔር አይፈልግ። ዛሬ ጌታ ራእይ ያሳይቶኛል። በጌታ በኢየሱስም ደፋ ቀና እያልን አሜን ጌታን ማምለክ ይሆንልን። በክርስቶስን እጅ የተለማመድ ከእጁ የበላ ከእጁ ያደገ ከእጁ የጠጣው መልሶ ክርስቶስን የሚሸጥ ሞልቶ። ይሁዳ እኮ በጣም የሚገርማችሁ ዮሐንስ ወንጌል 13ን አንብቡ። መጨረሻ ጊዜ ላይ ነው ከእግዚአብሔር ከጌታ ከናዝሬቱ ከኢየሱስ እጅ ወጣው ከእግዚአብሔር መንግስት ወጣው። በጣም የሚገርመው ኦቨር የሆነ የገንዘብ ፍቅር አለው። አልክድም እያለ እየተናገረ ነበር። ጴጥሮስም አልክድም እያለ የዋሸ ነበር። ዛሬ ጌታ ራእይ ያሳይቶኛል። በኢየሱስም ቤተ ክርስቲያን እየተመላለስን ሳንፈልግ እዛው በዛው የሆንበት አሜን ምዕራፍ ይብቃል። ጭውና ይብቃኝ ማለት እስቲ። ስለዚህ ምን እያልኳችሁ ነው? ሶስተኛ ሐሳብ እየተናገርኩ ያለሁት የእግዚአብሔር እውነት በውሸት የለወጡትን ነው እያየነው ያለ ነው። የእግዚአብሔር እውነት በውሸት መለወጥ የእግዚአብሔርን ሕልውና የእግዚአብሔርን ሕግ የእግዚአብሔርን ትእዛዝ መጨቆን ማለት ነው ብያችኋለሁ። ሌላ ደግሞ እውነቱን መደበቅ ማለት ነው። እውነቱን መደበቅ ከዛሬ ጀምሮ እውነትን ከውሸት ውሸትን ከእውነት የሚለዩ አሜን ተቀብተው ይወጣሉ። እኛ የወንጌል ሰባኪዎች ስለሆንን ማስተማር ግዴታችን። የወንጌል ሰባኪዎች ስለሆንን እንደ ቃሉ እንድንኖር መናገር ግዴታችን። መኖር የኔም የእናንተም ድርሻ ነው። እውነቱን እየደበቅን እስከ መቼ እንኑር? እጆቻችሁ ከፍ አድርጉና ጌታ እርዳኝ በሉ እስቲ። የእግዚአብሔርን ቃል አንብቡ። ትንቢተ ኤርምያስ 13:25 ምን ይላል ካላችሁ ረስተሻልና በሐሰትም ታምነሻልና እያለ ለእስራኤላውያን ይናገራል። በሐሰትም ታምነሻል።
ልክ እንደ ሴት አስመስሎ ነው። በሐሰትም ታምነሻል። ሐሰት እያወራሽ ነው። ትንቢተ ኤርምያስ 13:25 ያለውን ወደ ታች አንብቡ። ሌላ የእግዚአብሔር እውነት በውሸት መለወጥ ምንድነው ለምትሉ እውነቱን በማፈን ውሸትን መግለጥ ማለት ነው። ማፈን አይናገራል። ቁጥር 1 አካባቢ ታገኙታላችሁ። የእግዚአብሔርን ቃል ሮሜ መጽሐፍ ምዕራፍ 1 ከቁጥር 18 አካባቢ ያለውን ታነባላችሁ፣ ታገኙታላችሁ። ማፈን በክፋታቸው እውነትን አፍነው በሚይዙ በአመጻቸውና በክፋታቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣል። እዩት ምን እንደሚል እውነትን አፍነው እኔም እዚህ ቦታ እየተናገርኳችሁ ያለው ነገር ምንድነው ካላችሁ እውነትን በማፈን ውሸትን መግለጥ ማለት ነው። የእግዚአብሔርን እውነት በውሸት ማለት ነው። እዩት አፍነው ማፈን ማለት ስራ ሰርታ እንዳትለወጥ እዛ ሰምቶ በመጡት የሚጎዱ እውነት ቦታ ውሸትን የሚገልጡ ወንበር ያዙ። እግዚአብሔር እንደ ናቡከደነጾር ክፎችን የሚጠርግበት አሜን መጥረጊያ ይዞ ይገባል። ጮና ይጠረጋል በሉስ ይጠረጋል። ስለዚህ ከ1 እስከ 18 ያለው ክፍል በአጠቃላይ ምን ይናገራል ካላችሁ ሰዎቹ በጊዜ ነበሩ እያመለኩ የነበሩ በጳውሎስ የነበሩ አይዛቦች በኃጢአት ግዞት እንዳሉ በኃጢአት ቀንበር የሆኑ እውነትን የሚያፍኑ እንደተናገርኳችሁ በዚህ ቦታ ሰዎቹ ምን ያደርጋሉ ካላችሁ እግዚአብሔርን እያወቁ ያውቁ። በይዘወይ እያወቀ የማያውቅ ሰው መጥፎ ነው። እግዚአብሔር እንደማያውቅ ሰው የእግዚአብሔር እንጂ እንደማያይ ሰው ሆኖ የነበሩ ሰዎች አሉ። ዘንድሮስ አሁንስ በእኛ ዘመንስ ታዲያ ለነዛ ሰዎች ሐዋርያው ጳውሎስ የተናገረው ቁጥር 28 ላለችውን አንብብ። ምን ይላል? እግዚአብሔርን ለማወቅ ባልወደዱ መጠን እዚህ ቦታ ነው የኃጢአት ውጤታቸው ተጠቅልሎ የሚሰጣቸው። እሺ እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። ደግመሽ ይሁት እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። ለማይረባው አእምሮ አሳልፎ ሰጣቸው። በነገራችን ላይ ዝሙት ለመስራት ለሚፈልገው ሰው እግዚአብሔር መንፈስ የሆነ ጊዜ ይታገላል። አታደርግ እያለ ይከላከላል። ግን ያን ነገር ኤክስፕራስ ያደረገ እየተለማመደ አዳፕት ያደረገ ካሄደ እግዚአብሔር ምን ያደርጋል ካላችሁ ለዛው ነገር አሳልፎ ይሰጣል። አይመለስ፣ በዛው ይጠፋል። እግዚአብሔር ለማወቅ ባልወደዱ መጠን እግዚአብሔር ለማይረባው አእምሮ አሳልፎ ሰጣቸው ይላል። ማንን? አይዛቦችን ታልፈ ላለመሰጣት ፈልጋል። በቅድስና በይዘወይ ቁጥር 17ን አንብቡ። ስለ እግዚአብሔር ጽድቅ ይናገራል። ቁጥር 17 ላይ ምን ይላል ካላችሁ ጻድቅ በእምነቱ ምን ይሆናል? ይኖራል ይላል። እንደገና ዕንባቆም 2:4ን አንብቡ። ጻድቅ በእምነቱ በሕይወት ምን ይሆናል? ይኖራል። በሕይወት ለመኖር ማድረግ ያለብን ምንድነው? ጻድቅ መሆን። ጽድቅ ማለት ምን ማለት ነው ካላችሁ እውነተኛ መሆን። ጻድቅ ማለት በሁኔታ ውስጥ ትክክለኛ ሆኖ መገኘት። አልፈልግም ካልክ እግዚአብሔር ለማይረባው አእምሮ አሳልፎ ነው የሚሰጠው። መጣር አለብህ፣ ከሆነ ነገር ውስጥ ማውጣት መጸለይ አለብህ። እግዚአብሔር ራእይ እያሳየኝ ነው። አንዳንድ ሰው በራእይ እያየው ከሆነ ነገር ውስጥ ነፃ የሚያወጣ የጌታ ክብር ወደ ጉባኤ ውስጥ ገብቷል። ክፉ ሰው ማን ነው ካልክ አንተ ኃጢአት እየሰራይ በደል እየሰራይ መንገድ ስትሄድ ዝም የሚል ሰው ክፉ ሰው። ከዛ ጓደኛ ቶሎ ተመለስ የሚል የሚመክር ሰው ምን አይነት ሰው ነው ካልክ መልካም ሰው። እሱን ውደደው። አሁን ባለፈው እያልኳችሁ ነበር። ብዙ ሰው እኔ በክርስቶስ ነኝ ይላል እንጂ ትንሽ ነገር ከነካው አይችልም። ከመቼ ነው እውነቱን የማናወራው? እስከ መቼ ነው ክርስቶስን የማንገልጠው? እግዚአብሔር ዛሬ እየተናገረኝ ነው። እጆቻችሁ ከፍ አድርጉ። በጳውሎስ ዘመን የነበሩ አይዛቦችን ጳውሎስ እንደኮነነ ሳይል ከዛሬ ጀምሮ በእናንተ ምክንያት አሜን ክርስቶስ ከፍ ማለት ይጀምራል። ሕይወት አፍ አለው።
ኖሬ መስበክ ስትጀምር መድረክ ላይ ቆመ እያለ ሳትናገር ሰው ሕይወትን ይረዳል። ግዴታ ነው። አፋችንን እንጠንቀቅ፣ ምላሳችሁን ተጠንቀቁ። እኔና እናንተ የክርስቶስ ሞዴል መሆን መቻል አለብን። ሐዋርያው ጳውሎስ የኛ ሞዴል ነው ብለን ሳይሆን ከጳውሎስም የሚበልጣል፣ ከሰለሞንም የሚበልጣል። እሱ ማን ይባላል? ኢየሱስ ይባላል። ይበልጣል። ስለዚህ ዛሬ አንድ ነገር እየነገርኳቸው ያለው ምንድነው? በጳውሎስ ዘመን የነበሩ ክርስቲያኖች ምን አይነት ሰዎች ናቸው ብያቸዋለሁ። እግዚአብሔርን እያወቁ የማያውቁ ሰዎች ናቸው። ቅድም እንዳልኳችሁ እያወቀ እንደማያውቅ ሰው